የሚከብድ ነው ለመረዳትም ይከብዳል የሮሜ መጽሐፍ ደግሞ ባይኖር ወንጌል ይገባናል ብዬም አላምን በጣም የሚገርም ለአሕዛብም ለአይሁድም የሆነ የእግዚአብሔርን ማዳን ጳውሎስ በምን አይነት ጥልቅ በሆነ መረዳት እንዳስቀመጠው ሙሉ ወንጌል ሮሜ ውስጥ ነው ያለው እና ከሮሜ ምዕራፍ 3 ነው ላካፍላችሁ እግዚአብሔር በረዳኝ ባስተማረኝ ትንሽ ባበራልኝና ሰሞኑን እሱን እየተማርኩ ነፍሴ ትንሽ በዘለለችበት ጉዳይ ላይ እሱን እንድናወራ ነው የቆምኩት እግዚአብሔር ይረዳኛል እግዚአብሔር ከድካማችን በላይ ነው ከኛ አቅም በላይ ነው እግዚአብሔር የተባረከ ይሁን ክብር ለኢየሱስ ይሁን ሮሜ ምዕራፍ 1ን ስንጀምር ሐዋርያው ጳውሎስ ስለራሱ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ብሎ ይናገራል በዛ ጊዜ ባሪያ ብሎ መናገር ቀላል ላይሆን ይችላል ለሮማውያን ወይንም ሮማውያን ሮም ዓለምን በመትገዛበት ዘመን ውስጥ የባሪያና የጌታ አኗኗር የታወቀ ስለሆነ የኢየሱስ ክርስቶስ ባሪያ ነኝ ይላል በዛ ጊዜ ባሮች ፈጽመው ለጌቶቻቸው ጥቅም ብቻ የሚውሉ እንደ ሰው ሳይሆን እንደ ዕቃ የሚቆጠሩ ናቸውና ተቀብሎታል የኢየሱስ ክርስቶስ ባርነቱን ማለት ነው ለኢየሱስ ባሪያ መሆኑን የኢየሱስ ክርስቶስ በሱ ላይ ያለውን ጌትነት እና ባሪያ ነኝ ካለ በኋላ ደግሞ ሐዋርያ ነኝ ይላል ሐዋርያ ማለት የተላከ የጌታውን መልእክት ይዞ የሚሄድ ማለት ነው ስለዚህ በሄድኩበት ስፍራ ሁሉ ከዓለም ጥግ እስከ ጥግ ድረስ ብሄድ ተገዢነቴ ለሱ ነው የማስተላልፈው የሱን መልእክት ነው ብሎ ስለራሱ አጭር ነገር ይናገርና ወደታች ወረድ ይያላችሁ ስትመጡ በሮሜ ቤተክርስቲያን እንደምታውቁት አይሁድና አሕዛብ ያሉበት ቤተክርስቲያን ናት አይሁዳውያንም አሉ አሕዛብም አሉ በክርስቶስ የዳኑ ሁለቱን ለማነጻጸር ነው የሚሞክረው ምዕራፍ 1ን ስትመለከቱ ወደታች ስትወርዱ ምንድነው የሚለው መጀመሪያ ስለ አሕዛብ ይናገራል አሕዛብ ምን አይነት ጥልቅ በሆነ ኃጢያት ውስጥ ጥልቅ በሆነ የኃጢያት ባርነት ውስጥ ይመላለሱ እንደነበረ ይናገርና እዛው መካከል ደግሞ አይሁድ የነበሩ ግን ክርስትናን የተቀበሉ ወይንም በክርስቶስ ኢየሱስ የዳኑ ሰዎች ስላሉ ደግሞ እነሱ ደግሞ ከነሱ እንሻላለን የሕጉ ጠባቂዎች ነን ብለው ስለሚያስቡ ራሳቸውን እንደ ጻድቅ የሚቆጥሩ ነገር ግን ምዕራፍ 1ን ሲደመድም ምንድነው የሚለው እነሱ ኃጢያት እያደረጉ ነው እናንተ ደግሞ ከኃጢያት ጋራ እነሱ ከሚያደርጉት ጋራ ስለምትተባበሩ ወይንም ዝም ስለምትሏቸው ሁለታችሁም እኩል ናቸው ብሎ ይደመድማል ሌላው ደግሞ ወንጌል ስለማን ነው ብሎ ይናገራል እዛ ክፍል ላይ ወንጌል ይሄ ወንጌል የእግዚአብሔር ወንጌል እንደሆነ ይናገራል የእግዚአብሔር ወንጌል ነው መልእክቱ ከእግዚአብሔር የመጣ ወንጌል ነው ወንጌል የእግዚአብሔር የሆነ ወንጌል ስለማን ነው ስለ ልጁ ነው ቀደም እንደዘመር ነው ወንጌል ሌላ ሊሆን አይችልም ወንጌል እንጀራ ሊሆን አይችልም ወንጌል ብልጽግና ሀብት ምድር ላይ ያለ የሚቀር ነገር ሊሆን አይችልም ወንጌል ስለ ልጁ ነው በቀደም ከሆነ ወንድም ጋር እየተጫወትን ነበርና እናንተ ሀገር ሹገር ፍሪ የሚባል መጠጥ እንዳለ ሰምቻለሁ አለኝ አዎ ሹገር ፍሪ የሚሉት አለ የሚገርመው ግን ሹገር ፍሪ የሚባለው ነገር ጥፍጥናው ምላስ ይቆርጣል አይደል ልክ ነኝ በጣም እኔ ለምን ፍሪ እንደተባለ ራሴን ግራን የሚገባኝ እና አልኩት የሚገርምሽ አለኝ አሁን ያለ ወንጌል ኢየሱስ ፍሪ የሚባል አገልግሎት አለ አለኝ ጂሰስ ፍሪ የሚባል ስብከት አለ አለ መጽሐፍ ቅዱስ ተይዞ መድረክ ተይዞ ማለት ነው ጥፍጥናው ልክ እንደ ስዊትነር ነው ማለት ነው ሹገር ፍሪው ላይ ስዊትነር ነው አይደል የሚጨመረው እንዴት እንደሚጣፍጥ በቃ ያችም ኢየሱስ ፍሪ ወንጌሏ አለኝ አሰብኩት እውነት እኮ ነው
ስለመብላት ስለመጠጣት መኪና ስለመንዳት አየር ላይ ነህ ስለማለት ሲሰማ ይሄ ስጋ በጣም ነው የሚጣፍጠውና ደስ ይላል። ወንጌል ግን ስለ ልጁ ነው። ጳውሎስ በሮሜ መልእክት ላይ ወንጌል የእግዚአብሔር ነው፣ ወንጌል ስለ ኢየሱስ ነው። ስለዚህ ኢየሱስ ፍሪ ከሆነ ስብከት እግዚአብሔር ያድነን። ኢየሱስ ፍሪ ከሆነ ዝማሬ እግዚአብሔር ያድነን። ወንጌል ስለ ልጁ ነው። ምዕራፍ 1 ላይ ይሄንን ይልና ምዕራፍ 2 ላይም አንተ በሌላው የምትፈርድ እንደው ማን ነህ ብሎ እዛው አይሁዳውያንና